ምንድነው በሄርሜላና በሩታ መካከል የተፈጠረው? ሰላም ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ኮዲው ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ከወዲሁ ስለምትሰጡኝ አስተያየት እጅግ በጣም አመሰግናለሁ። እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መተናል እንደ ሁልጊዜው ማለት ነው። እንግዲህ ትላንትና አንዳንድ የተፈጠሩ ነገሮች ነበሩ። ያው ማናችንም አልጠበቅንም እንኳን እኛ የቪዲዮዎቹ ባለቤቶች ራሱ ያልጠበቋቸው ብዙ ነገሮች ተከስተዋል። እንግዲህ ሩታ እርጉዝ መሆኗን ለአብርሃም መንገሯን ሁላችንም እናስታውሳለን። እንግዲህ የሄርሜላን ምላሽ እየጠበቅን ነበረ። ያው ሄርሜላም እንግዲህ ስትሰማ ምን ሊሆን የሚለውን ማለት ነው። እንግዲህ ሄርሜላን ደግሞ ዳኒና ሜሪ ሆነው መርዷን አርድተዋታል ማለት ነው። እንግዲህ ይሄ ነገር ለሄርሜላ ደስታን የሚፈጥር ነገር አይደለም። እጅግ በጣም ትልቅ መርዶ ነው። ምክንያቱም አብርሃምን በእጇ ባስገባችበት በዚህ ጊዜ ድጋሚ አብርሃምን ከእጇ የሚያስወጣ ነገር ነው ማለት ነው የተከሰተው። ለማንኛውም ግን በውስጥ የተላኩልን አንዳንድ መረጃዎች አሉ። ከነ ሜሪና ከዳኒ በኋላ እንግዲህ ሄርሜላና ሩታ ተገናኝተው ነበር የሚሉ ማለት ነው። እንግዲህ በዛ ያሉ መረጃዎች ተልከውልናል። ለማንኛውም እነሱ መረጃዎች ምንድናቸው የሚሉትንም እናያለን። ነገር ግን ያው እነ ዳኒ እንግዲህ እጅግ በጣም ደስተኛ ሆነው ነበረ። ያው እንግዲህ የተደሰቱት ሩታ እርጉዝ በመሆኗ ብቻ ሳይሆን ያው ከሄርሜላ ጋር አብርሃም አንድ ላይ እንዲሆንም ስለማይፈልጉ ጭምር ነው እንግዲህ ሁላችንም እንደምናውቀው ማለት ነው። ለማንኛውም ግን ለሄርሜላ ነግረዋታል ማለት ነው። ሄርሜላ እጅግ አዝናም ደንግጣም ነበረ። ምክንያቱም በቃ ልትቀበለውም አልቻለችም። አብርሃም ይሄንን ነገር ሊያደርግ አይችልም። አብርሃም ቢያደርግ ራሱ ይነግረኝ ነበር፣ አይደብቀኝም። አብርሃም እንደዚህ አይነት ሰው አይደለም፣ በጣም ነው የማምነው እያለችም እንግዲህ ስትከራከር ሰምተናል ማለት ነው። ነገር ግን ያው የሩታ እርግዝና እውነት ከሆነ ሄርሜላ ብትርቀው ይሻላል የሚሉ ሀሳቦችንም እየሰጠን ነበር ትላንትና ማለት ነው። እንግዲህ ከዛ በኋላ ግን የደረሱን መረጃዎች በተቃራኒው ናቸው ማለት ነው። እንግዲህ ሄርሜላ አብርሃምን በጣም እንደምትወደው አሳይታለች ማለት ነው። ስለዚህ አብርሃምን ልለየው ስለማልችል አንቺ ልጁን ብታስወጪው ይሻላል ብላ ሩታን እንደነገረቻት ሁላ እንግዲህ ሰምተናል ማለት ነው። ከዚያ በዘለለ ግን አብርሃም ከአንቺ ጋር መቼም ሊሆን አይችልም፣ በልጅ ልታስፈራሪው አትችይም፣ ከአብርሃም ሊሆን አይችልም ያረገሽው እያለችም ስትከራከራት እንደነበረ ሰምተናል ማለት ነው። ያው እንግዲህ ሩታ ልጅ የፈጣሪ ስጦታ እንደሆነ ትናንትና ስትነግረን ነበር። ያው ሁላችንም እንደምናውቀውም እግዚአብሔር ሲፈቅድ ነው ልጅን ሊሰጠን የሚችለው። ስለዚህ ይሄንን ነገር ማድረግ እንደማትፈልግና ራሷ ወልዳ እንግዲህ ብቻዋን ልታሳድግ እንደምትችልም ተናግራለች የሚሉ አንዳንድ መረጃዎች እየወጡ ነው። ያው መረጃውን ሙሉ ለሙሉ እርግጠኛ ሆነን ልንነግራቸው አንችልም፣ ምክንያቱም በቦታው ላይ ስላልነበረን ማለት ነው። የደረሰን መረጃ ነው ልናካፍላችሁ የምንወደው። ነገር ግን ሄርሜላ እንግዲህ እጅግ በጣም ሩታ ላይ እየጮኸችባት እንደነበረና ከዚህ በኋላ ከአብርሃም ጋር ምንም አይነት ግንኙነት እንደማይኖራት እሷንም እንግዲህ ከአብርሃም ጋር ልትለያያት እንደማትችልና እውነትም አርግዛ ከሆነ እንድታስወጣው ሁላ ጭምር በድፍረት ስትናገራት እንደነበረ እንግዲህ ሰምተናል ማለት ነው። ይሄ ነገር እጅግ በጣም ነው የሚያስቀይመውም የሚያስጠላውም። ምክንያቱም በቃ ልጅ ነው። ልጅ እስከተፈጠረ ድረስ መወለድ አለበት፣ አለቃ። ባልና ሚስት ተሳስተውም ሆነ በትክክለኛ መንገድ የሚያምጡት አያምጡት ልጁ እዚህ ላይ ምንም ያጠፋው ጥፋት የለም። የተረገዘ ልጅ መወለድ አለበት። በቃ ይሄ ኃጢአትም ጭምር ስለሆነ ማለት ነው። ለማንኛውም ግን ሄርሜላ እውነት ይህንን ነገር አድርገው ከሆነ እጅግ በጣም ነው የሚያሳፍረው። ምክንያቱም እሷም ሴት ናት። ነገ ምን እንደሚያጋጥማት አይታወቅም። ምናልባት እኮ እርጉዙና አብርሃም ጥሏት ሊሄድ ይችላል፣ አይታወቅም የሚፈጠረው ነገር ማለት ነው። ምክንያቱም የአብርሃምን ጸባይ ሁላችንም ስለምናውቀው ማለት ነው። ስለዚህ ይሄ ባለበት ሁኔታ እውነት ሄርሜላ እንደዚህ አይነት ውሳኔን ወስና ሩታን እንደዚህ አይነት ነገር ተናግራት ከሆነ እጅግ በጣም ከባድ ነው። ምክንያቱም ሴቶች ያው ብዙ ጊዜ እንደምናውቀው የእርግዝና ስሜት እጅግ በጣም ከባድ ነው። እጅግ በጣም ከባድ በቃ ዝም ብሎ ከመሬት ተነስቶ ይከፋል፣ ያስለቅሳል ምናምን። ይሄ ባለበት ሁኔታ ላይ ሩታ እውነት ልጅሽን አስወርጁ ተብላ ከሆነ እጅግ በጣም ነው የሚቀፈው። ሳይኮሎጂካል ራሱ በጣም ነው የምትጎዳው። ዝም ብለው በቃ እኛ ግንኙነታችንን እንቀጥላለን፣ እኛ እንጋባለን፣ አንቺ እንደፈለግሽ አድርጊ ብለው ጥለዋት ቢሄዱ ይሻል ነበረ፣ እንደዚህ አይነት ነገር ከምትናገራት ማለት ነው። ለማንኛውም ግን በዛ ያሉ መረጃዎች ናቸው የደረሱን በዚህ ጉዳይ ማለት ነው። እንግዲህ አብርሃምና ሄርሜላ የሚለያዩ አይነት ሰዎች አይመስሉም። ነገር ግን ነገሮች እየገፉ ከሄዱና የሩታም እርግዝና ትክክለኛ ከሆነ እውነተኛ ከሆነ አብርሃም ምናልባት ልቡን ሊመልስ ይችላል የሚልም ሀሳብ አለን ወደ ሩታ ማለት ነው። ለማንኛውም ግን ሩታ እርጉዝ መሆኗ በጣም ጥሩ ነው። ለልጇ ወንድም ወይም እህት ታመጣለታለች። ይሄ ደግሞ ከአንድ አባት ከአንድ እናት መሆኑ ራሱ ትልቅ ነገር ነው። ስለዚህ አብርሃም ሁለት ልጆቹን ሚስቱን በትኖ ከሚሄድ ወደ ሩታ ተመልሶ ተጠቃለው አንድ ላይ ቢኖሩ የተሻለ ነው ብዬ አምናለሁ። ሄርሜላ ራሱ እዚህ ቦታ ላይ ምንም አትሰራም። በቃ አብርሃም የልጅ አባት ነው።
እሷ እኮ ልጅ የሌለውን ሰው አግብታ የራሷን ትዳር የራሷን ቤተሰብ እኮ መመስረት ትችላለች። ለምን እልክ እንደምትጋባ አላውቅም። አንዳንድ ጊዜ ፍቅርም ቢሆን እኮ የተስተካከለ ነገር ከሌለው በጣም ከባድ ነው የሚሆነው። እድሜ ልኳን በጭቅጭቅ እድሜ ልኳን በብጥብጥ ለመኖር አስባ ከሆነ ታድርገው። ነገር ግን ከዛ ውጭ በጣም ነው የሚከብደው። ለምሳሌ አሁን እሷ ሩታን ልጁን አስወጪ ምናምን ብላ ተናግራታለች። ይሄ ነገር ትክክል ነው እንበል ማለት በቃ እውነት ነው እንበል። ይሄ መረጃ እንደዛ ብላት ከሆነ እና ሩታ ይሄንን ነገር ብታደርገው ልጁን ብታስወጣ ምናምን አብርሃም ራሱ ሄርሜላን ይቅር አይላት እድሜ ዘመኑ። የሆነ ነገር በተነሳ ቁጥር አንቺ እኮ ነሽ ልጄ እንደዚህ ያስደረግሽኝ፣ አንቺ እኮ ነሽ እያለ እድሜ ልኳን ሲጨቀጭቃት ነው የሚኖረው። ይሄን ብቻ ሳይሆን እንደ ሴት ስናስበው ሄርሜላ የወሰነችው ውሳኔ እጅግ በጣም ነው የሚያሳፍረው። እውነት ለመናገር በቃ ከአብርሃም ጋር መለያየት ይሻላል። ነፍስ ነው እዚህ ላይ ልታጠፋ እየሞከረች ያለችው። ስለዚህ ነፍስ ከማጥፋት ደግሞ ከሚወዱት ሰው ራቅ ብሎ መኖር ይሻላል የሚል እምነት አለኝ። ያም ሆነ ግን ምንም ተፈጠረ ምን እንግዲህ ሩታ ልጇን አርግዛለች። በቃ እርጉዝ ከሆነች እርጉዝ ናት፣ አለቀ። የፈጣሪ ጸጋ ነው። ይሄ በጣም ደስ የሚል ነገር ነው። ልጅን የሚያክል ደስታ በዚህ ምድር ላይ የለም እውነት ለመናገር። ስለዚህ በቃ ልጇን አርግዛለች፣ ትወልዳለች። ልክ እንደ ልዑል ያድጋል፣ አለቀ በቃ። ሲጀመር ልጅን ሰው አያሳድግም። ልጅን የሚያሳድገው ፈጣሪ ነው። እሱ ይሰጣል፣ እሱ ያሳድጋል። ስለዚህ ሩታ ጉልበቱን ኃይሉን ይሰጣታል ብዬ አምናለሁ። ስለዚህ ምንም የሚፈጠርባት ነገር የለም። ስለዚህ አሁንም ቢሆን ሩታ ምንድነው ማድረግ ያለባት? በቃ ራሷን ከሚረብሿት ነገሮች ራቅ አድርጋ በቃ ሰላሟን ማግኘት ነው ያለባት። ሰላም በቃ ልጅ በእርግዝና ጊዜ ልጅ ሰላም መሆን አለበት። በነገራችን ላይ ጤነኛ ልጅም ለመውለድ ሲባል ማለት ነው። ስለዚህ ራሷን ከጭቅጭቆች ከነገሮች በዙሪያ ካሉ ጥንቅጥ ነገሮች በሙሉ ራቅ አድርጋ ራሷን ዘና አድርጋ መኖር ነው ያለባት ብዬ አምናለሁ። እንደውም ሜሪ ዛሬ ጥሩ ነገር ስትናገር ሰምቻለሁ። ምንድነው ያለችው? ሩታ እኮ ልጁን ለአብርሃም ሰጥታው የተወሰነ ጊዜ ብትጠፋበት ራሱ እየፈለጋት ይመጣል ምናምን ስትል ነበር። እውነት ነው። በቃ አሁንም ቢሆን ሩታ አብርሃም ስር እያለች ስለሆነ ነው እየናቃት የሄደው ይበልጥ ማለት ነው እንጂ ከፊቱ ጥፍት ብትልበት ራሱ ፍለጋ እንደሚመጣ ሁላችንም እናውቃለን። ምክንያቱም ሩታን ይወዳታል እስከዛሬ ድረስ። አሁን ደግሞ ጭራሽ እርጉዝ እንደሆነች ሲያቅ ለልዑል ደግሞ ወንድም ወይም እህት እያመጣች እንደሆነ ሲያቅ ደግሞ አሁን ላይ ቢቃወማትም አሁን ላይ ሄርሜላ ጋር ስለሆነ ሀሳቧን ቢቃወምም እንኳን ልጁ ሲወለድ ግን ያሳሰዋል ብዬ አምናለሁ። ብዙ ጊዜ እንግዲህ ህፃናቶች ልጆች አራስ ልጆች በተለይ ያሳሳሉና ሳስቶ ወደ ሩታ እንደሚመለስ እርግጠኛ ነን። አሁን እያሰቃያት ቢሆንም ለማንኛውም ግን አሁን ላይ የራሷ ስሜት እንዳይጎዳ ግን ስሜቷን ደግሞ መጠበቅ አለባት ብዬ አምናለሁ ሩታ። ስለዚህ ከነዚህ ሰዎች ራቅ ብላ የተወሰነ ጊዜ በቃ ሰላሟን የምታገኝበትን ነገር ብትፈጥር መልካም ነው። ከዛ በኋላ ልጁ ሲወለድ አብርሃም ራሱ ይመጣል። በቃ ልጁን አይቶ ሳስቶ በወቅቱ መመለሱ አይቀርም ወደ ሩታ። ስለዚህ ይህንን ነገር በትዕግስት ብታሳልፈውና በቃ ልጇን ተንከባክባ በሆዷ ውስጥ የምታሳድግበትን ነገር ብትፈጥር መልካም ነው የሚል ሀሳብ አለኝ። ነገር ግን የደረሰን መረጃ እውነት ከሆነና ሄርሜላ ያለችው የተናገረችው ነገር ደግሞ እውነት ከሆነ እጅግ በጣም ነው የሚያሳፍረውም የሚያሳዝነው ማለት ነው። ለማንኛውም እንግዲህ ይሄ የዛሬ መረጃችን ነው። እንግዲህ ቀጣይ ደግሞ የሚፈጠረውን ነገር አብረን የምናይ ነው የሚሆነው። ለማንኛውም የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውንም ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።